It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እኔ እና አንቺ አንዳችን የአውሮፓ እግር ኳስ ማህበር አንዳችን ፊፋ እንሆንና እንነጋገርበት እስኪ የፊፋና የአውሮፓ እግር ኳስ ማህበርን ጉዳይ ብንል፣ ያው አንቺ ፊፋ ነሽ፣ እኔ የአውሮፓ እግር ኳስ ማህበር ነኝ። ይመቸኛል፣ በጣም ነው ይመቸኛል። እንደፈለኩ ነው መሆኑ በቃ ያለሽ ይሄ ነበር እንደፈለኩ። ስለዚህ ፊፋ እኮ እንደዚህ አሁን ምንሽ ለምን ከድርጊቱ ሁሉ እንደፈለግሽ መሆንሽን ብቻ አይ እሱ ነው አሁን በቃ ለፊፋ ሻጭ መሆንሽን ለምን አነሳሽ? እሱ እኮ ነው እንደፈለኩ እኮ የሚያስብለው እሱ እኮ ነው። አሁን እንደፈለኩ መሆን እኮ ማለት ልክ ነኝ ማለት እኮ አይደለም፣ ግን የራሴን በቃ ሀሳብ ወደ መሬት ለማውረድ። ስለዚህ ጉልቤ መሆን ትፈልጊያለሽ? አይ አንተ እኮ ነው ያልከኝ እኮ እንደዛ ካራክተሩን እኔ ተቃወሚኛለሽ እየጠበቀ አይ በደንብ እጫወተዋለሁ ብዬ ነው። ለነገሩ ድልድሉ መነሻ ያደረገው ባህሪያችንን ነው፣ ግን እየተካረረ መጣ በጣም እንጂ ጦዘ ግም ይላል። አዎ በፊፋም በኩል ያሉት ነገሮች በጣም የሚያስተዛዝቡ ናቸው። እንደውም ወደ ኋላ ሁሉ እየተጎተቱ አሁን ኢንፋንቲኖ ላይ ያሉት ነገሮች በሙሉ ማለት እሳቸው የሰሯቸውን ልክ ያልሆኑ ነገሮች በደንብ ወደ መዘርዘር የተመለሱ ሰዎች ስለነህ ነው እንጂ በሚመስል መንገድ እንደዛ አይነት ዘገባዎች ሁሉ እየወጡ እየተመለከትኩ ነበረ። ግን አሁን ከእግር ኳስ ጋር በተያያዘ ትልቁ ወሬ ይሄ ነው። በቃ በሚዲያዎች በሙሉ የሚጻፈው ነገር የሚዘገበው ነገር። ትናንትናም ደግሞ የአውሮፓ እግር ኳስ ማህበር በጣም አስቸኳይ ስብሰባ አድርጓል። ያንን ስብሰባውን ካደረገ በኋላ ያወጣው መግለጫም ደግሞ አለ፣ የውሳኔ ሀሳብ አለ። ከዛም በኋላ እንደገና ደግሞ ፊፋም የተናገረው ሀሳብ አለ። አዎ ከያሉበት ሆነው ሀሳብ እየተለዋወጡ ሙግታቸውንና ነገራቸውን እያካረሩ ይገኛሉ። ግን ነገሩን በግልጽ ለመረዳት የሚያስችል አቀራረብ መሆን ስላለበት ነገሩን በዝርዝር ወደ ማየት እንሂድ። ከክለቦች ተጫዋቾችን ለመግዛት ከሚያደርጉት ጥረት ጋር እየሰፋን በመጀመሪያው ምዕራፍ የተወሰኑ ነገሮችን እንነጋገር ባይነኝ። እኔ ልክ ነው። ምን ታያለሽ? ፊፋ እስማማለሁ። እሺ ወደ ጉዳዩ እንሂድ። እንግዲህ የዓለም ዋንጫን እና ሌሎች ፊፋ የሚያዘጋጃቸውን ውድድሮች የመብት ሽያጭ ላደርግ ነው፣ ባለድርሻ ሀብታሞችን ላስገባ ነው፣ በዚህም ደግሞ በጣም ከፍተኛ የሆነ ገንዘብ ይገኛል፣ ገንዘቡ እግር ኳስን ለማሳደግ እግር ኳስን ለማስፋፋት ይውላል የሚል አቋም ይዟል ፊፋ። ይህንን አቋም ልክ አይደለም የሚሉ የእግር ኳስ ተንታኞች፣ ይህንን አቋም ልክ አይደለም የሚሉ የፊፋ አባል ሀገራት፣ እንደዚሁም ደግሞ ይህንን ለሐሳብ በፍጹም ልክ አይደለም ብቻ ሳይሆን ነውርም ጽዩፍም አድርገው የሚቆጥሩት ደግሞ ኮንፌዴሬሽኖች አሉ። አህጉራዊ የእግር ኳስ የበላዮች ማለት ነው ኮንፌዴሬሽኖች ስንል። ስለዚህ እነዚህ መካከል በጣም ጎልቶና ገኖ የወጣው የአውሮፓ እግር ኳስ ማህበር ነው። እኔ አንዳንድ ጊዜ ምንድን ነው ብዬ እላለሁ። የእውነት ለመናገር ምንድን ነው የምለው መሰለሽ፣ የፊፋ አባል የሆነው ዩኤፋ ብቻ ነው ወይ? የፊፋ አባል የሆኑት እነ ካፍም አይደሉም ወይ?
የደቡብ አሜሪካ የእግር ኳስ ኮንፌዴሬሽንስ አይደለም ወይ ኮንሜቦል የሚባለው ማለት ነው። እና የሰሜን አሜሪካውም አለ ኮንካካፍ የሚባል አሉ፣ የኤዥያውም አለ። ሁሌም ሙግቱ በአውሮፓው እና በፊፋ መካከል ይሆናል። ሙግት ማለት ለምሳሌ ፊፋ ያቀረበው የዓለም ዋንጫን የዓለም የክለቦች ውድድርን የሴቶችን የዓለም ዋንጫ ለመሸጥ ሐሳብ እንደ አውሮፓ እግር ኳስ ማህበር የምትቃወሚውም ከሆነ መቃወምሽን፣ እንደ አውሮፓ እግር ኳስ ማህበር አልቃወመውም ሐሳቡ ወርቅ ነው ደግፈዋለሁ በዚህ መንገድ ይሂድ የምትይ ከሆነ ደግሞ ድጋፍሽን ማሰማት የለብሽም ወይ? የሚሆነውን ዳር ሆኖ መመልከት አቋም የለሽነት ማለት ነው። ምንድን ነው? የአውሮፓ እግር ኳስ ማህበር በራሱ መንገድ አይቶት በራሱ መንገድ ገምግሞት ትላንትና ባወጣው መግለጫ ላይ ያለ አንድም ልዩነት ያለ አንድም ተቃውሞ በእኩል ስምምነት የፊፋን ሐሳብ ውድቅ አድርገነዋል፣ አንቀበለውም። ፊፋ በሚያዘጋጃቸው በየትኞቹም ውድድሮች ላይ የለንበትም አሉ። የወንዶች ዓለም ዋንጫም የሴቶች ዓለም ዋንጫም የዓለም የክለቦች ውድድርም ላይ አውሮፓውያን አይገቡም አሉ። ከሁሉም ውድድሮች ራሳቸውን አግልለዋል። በመሃል መፍትሄ የማይገኝ ከሆነ የአውሮፓ ሀገራት መጀመሪያ ቦይኮት የሚያደርጉት መጀመሪያ የማይኖሩት በዓለም የሴቶች ዋንጫ ላይ ይሆናል። ምክንያቱም ከሌሎች ውድድሮች ይልቅ ቀድሞ የሚደረገው እሱ ስለሆነ ይህንን አቋማቸውን ለማንጸባረቅ በአቋማቸው ጸንተው ለመታየት የሚያደርጉት ጥረት መጀመሪያ የሚገለጠው በሴቶች ዓለም ዋንጫ ላይ ነው የሚሆነው። የአውሮፓ እግር ኳስ ማህበር ብቻውን የገባው ይሄ ነገር ፊፋ የተናገረው ነገር መቼም ብቻውን ገብቶት አይመስለኝም። እኛም ገብቶናል። ይሄ ለመግባት ለመረዳት ምናምን ጊዜ የሚያስወስድ ነገር አይደለም። እዛ ውስጥ ወይ ጥቅማለሽ ጥቅም ካለሽ ደግፋለሁ ትያለሽ። እዛ ውስጥ ጉዳቱ ታይቶሻል። ጉዳቱ ከታየሽ ኖ ይሄ ነገር ነውር ነው ትያለሽ። እኔ ካፍን እየታዘብኩ ስለሆነ ነው። እኔ ሌሎች የአፍሪካ ሀገራትን ኢትዮጵያን ጨምሮ ምነካቸው እያልኩ ስለሆነ ነው ይህንን ጥያቄ የማነሳው። ምክንያቱም የአፍሪካዊ ዳኛ ወደ አሜሪካ ገብቶ የዓለም ዋንጫን ማጫወት እንዳይችል ሲደረግ የሚጮህልን ዩኤፋ ነው። ለምንድን ነው? እኛ ጮኸን ቢያግዘን ነበረ ቁጥሩ። ካፍ ነውር ነው ብሎ እንዴት እንዲህ ይደረጋል ብሎ ፊፋ ላይ ጫና ለማሳደር ሞክሮ ካፍ ያለውን እደግፋለሁ ቢል ኖሮ እኮ ነው ጥሩ የአውሮፓ እግር ኳስ ማህበር። እኛ ግን የሰማነው የአውሮፓ እግር ኳስ ማህበር እንዴት እንደዚህ ይደረጋል ከማለት አልፎ እና ዘሎ ሄዶ ዳኛውን የአውሮፓ የክለቦች የአሸናፊዎች አሸናፊን ውድድር እንድታጫውት ከዚህ በፊት ተደርጎ የማይታወቅ የአውሮፓ ውድድርን የአውሮፓዊ ዳኛ ነው የሚመራው። አንተን ለማክበር ስል ፊፋ እና አሜሪካ ያደረጉብህን ነገር ልክ አለመሆኑን በመቀበልና በመረዳት ከጎን ለመቆም ስል አውሮፓዊ ባትሆንም የኔን ውድድር እንድትመራ በክብር ጋብዣለሁ፣ ከፍልሃለሁ፣ በክብር መሃል ሜዳው ላይ ጨዋታውን አንተ ትመራዋለህ አለ። ካፍ እንዲህ ያለ ሲባል ሰምተሻል? አንዳንዴ ካፍስ ዝም ቢል ሶማሊያስ ብላለች መቼም የአገሯ ሰው ስለሆነ። ግን ሌሎቹስ ደቡብ አፍሪካ በአፓርታይድ ምክንያት እንደዚህ አልሆነችም ሲባል አለበለዛ ደቡብ አፍሪካን በአፍሪካ ዋንጫ ላይ አናሳትፍም ያለው የአፍሪካውያን መበደልን በጋራ የመቋቋም መበደልን በጋራም የመቃወም ያኔ የጀመረ ጉብዝና የት ሄዶ ነው ኢትዮጵያስ ብትሆን ዝም ያለችው የሚያስብል ነገር የለው። አፍሪካዊ ነዋ። ዊ አፍሪካንስ ብለን ነዋ በየመድረኩ ምንናገረው። አስሎንጋስ ዊ ሴድ ዊ አፍሪካንስ አፍሪካዊ ላይ አገባብነት የሌለው ነገር ሲደረግ አውሮፓዊው ከሚጮኸው በላይ መጮህ የለብንም ወይስ አልገባንም? በዚህኛውስ ጉዳይ ላይ የዓለም ዋንጫ የዓለም የክለቦች ውድድር የዓለም የሴቶች ዋንጫ ከፊል መብት ለሀብታሞች ይሸጥ
ከዛ እነሱ እንዴት እንደሚነግዱ ያውቁበታል። ይነግዱ እና ያትርፉ። ሲያተርፉ እኛም በገንዘብ እንጠቀማለን ነው የሚለው ፊፋ። ይሄ ተግተልትሎ የሚመጣ ችግርን ይወልዳል ይላል የአውሮፓ እግር ኳስ ማህበር። ተግተልትሎ የሚመጣ ንግድ መሆን ከጀመረ እግር ኳስ ያሁን ስሜት የመፍጠር አቅሟን ይዛት ቀጥለም። ቢዝነስ ሳይዱ ላይ ነው የበለጠ የሚያስቡት። ነገሮች በሙሉ ሞር ኤክስፔንሲቭ ይሆናል ማትረፍ ስላለባቸው። የማያተርፍ ነጋዴ ከውሃ እንደወጣ አሳ ነው ብለው ስለሚያምኑ እዛ ውስጥ ፍትሐዊነት አይዛባም ወይ? ማኒፑሌሽንን ኢንቫይት አያደርግም ወይ? ይሄ ነገር የሚስበው ይሄ ነገር ትኩረት የሚያገኘው ትኩረት አግኝቶ ገበያ የሚያወጣው እንዲህ ሲሆን ነው ማለት በደንብ አይጀመርም ወይ? እንኳን ነጋዴ ያስገብተህበት ነጋዴም ሳታስገባበት አንተንስ መቼ አመንህ? ሜሲ እንዲወጣ ዓለም ዋንጫ ላይ አርጀንቲና እንድትቆይ ያለ እየጠረጠራር እንደ ያለም ለገበያው ሲል ያሏር እንዴት ነው ግብጽ ነጋዴው ሰውዬ እንዴት ነው ታዲያ ኒካራጓንና ሲያልፉ ዝም የሚለው? ገብቶሻል ስጋቱ? ስለዚህ የመጀመሪያው እና ዋናው ፊፋ መረዳት ያለበት ነገር እግር ኳስ ሸቀጥ አይደለም፣ ለገበያ ልታቀርበው አትችልም ነው። አትችልም። ገበያ ላይ የምታውለው ሀብት አይደለም እግር ኳስ፣ ያንተም አይደለም። አንተ ትመጣለህ ትሄዳለህ። ብላተር ነበረ፣ ጆዋ ቫላንጅ የሚባል ሰው ነበረ፣ አሁን ኢንፋንቲኖ የሚባል ሰው እያለ አንተም ትሄዳለህ፣ ሌላ ሰው ይመጣል፣ ሰዎች ይለዋወጣሉ። እግር ኳስ ግን የወዳጆቿ የህዝብ ሆና ብቻ እና ብቻ ነው መቀጠል ያለባት። ተው፣ ይሄን ካልተውክ የለሁበትም ነው የሚሉት አውሮፓውያን። አፍሪካ በነገራችን ላይ ዲፈረንት ፐርስፔክቲቭ ሊኖራት ይችላል። እኔ ዛሬ ጠዋት ለኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ደውዬ ነበር። ስብሰባ ላይ ስለሆነ ሊያናግረኝ እንደማይችል ነገረኝ እንጂ በሹክሹክታ ምንድን ነው የኢትዮጵያ አቋም? 40 ሚሊዮን ታገኛለች ኢትዮጵያ። በነገራችን ላይ 40 ሚሊዮኑ ይሻለኛል ወይስ በእግር ኳስ አለመሸጥ ውስጥ ያለ አድቫንቴጅ ታይቶኛል? ዛሳብቱ ኢትዮጵያ። ምክንያቱም ኢትዮጵያም ድምፅ የምትሰጠው ከእንግሊዝ እኩል ነው። ሶማሊያም ድምፅ የምትሰጠው ከብራዚል እኩል ነው። የብራዚል እግር ኳስ ከሶማሌ በጣም ይበልጣል። የእንግሊዝ እግር ኳስ ከኢትዮጵያ በጣም ይበልጣል። በፊፋ ጉባኤ ላይ ግን ድምፃቸው እኩልና ያው ነው። በፊፋ ሐሳብ መሰረት የዓለም ዋንጫው ምናምን የሚሸጥ ከሆነ አንድም ጊዜ የዓለም ዋንጫ ተሳትፋ ማታውቀው ኢትዮጵያም 40 ሚሊዮን ታገኛለች። ድምፅ ስጡበት እንጂ መጀመሪያ ድምፅ እንደተሰጠን ሊስቱ እንደተስማማችሁ 20 ሚሊዮኑን አካውንታችሁ ውስጥ አስገባለሁ እያለ ነው። ምናልባት ኢትዮጵያ በእግር ኳስ ሰበብ ተሸጦም ቢሆን እግር ኳስ አሸንፋ ምናምን ባይሆንም ተሸጦም ቢሆን በቢሊየን የሚቆጠር ገንዘብ ልታገኝ ነው። ብሩ ይሻለናል ነው የምንለው ነው ወይስ የአውሮፓ እግር ኳስ ማህበር የሚለው ሞር ሳውንድ ያደርጋል ነው የምንለው? ለምንስም አንዳንዴ አለመታደል ሆኖ ሙግታችን ከፊፋና ከአውሮፓ እግር ኳስ ማህበር የማን ሀሳብ ይሻላል ይሆናል። የራስ ሀሳብ ከሌለሽ እኮ እንደዛ ነው የምትሆኝ። አውሮፓውያኑ እንዳሉት ፊፋ እንዳለው እያልሽ ነው ሀሳብ የምትሰጪው ማለት ነው። ብዙ ጊዜ የሚጠበቀው አሁን ቅድም እንዳልከው ለምንድን ነው ካፍ የአፍሪካ ሀገራትስ ዝም የሚሉት የሚለው የብዙ ሰው ጥያቄ ነው። ግን አንድ የሚጠበቀው ነገር ደግሞ የሆነ ወደ አመዘነው ሀሳብ ለመግባት በመፈለግ ነው ወይ መጀመሪያ ላይ የራሳቸውን አስተያየት የማይሰጡት የራሳቸውን አቋም ይፋ የማያደርጉት የሚለው በጣም አሁን ልክ የአውሮፓ እግር ኳስ ማህበር እንዳደረገው ካፍም በያላችሁበት ሆናችሁ አስቸኳይ ስብሰባ ማድረግ አለብን በዚህ ጉዳይ ላይ ማለት ይጠበቅበት ነበር ብዬ ነው የማስበው።
ምክንያቱም ይሄ የአውሮፓ እግር ኳስ ማህበር ጉዳይ ብቻ አይደለም፣ የዓለም ዋንጫ ጉዳይ ስለሆነ የዓለም ዋንጫም ላይ ደግሞ አፍሪካም ሌሎች ሀገራትም ኤሲያም ሁሉም የመሳተፍ ግዴታም ስላለባቸው ማለት ነው። እና ይህ ነገር ይጠበቅ ነበር። ግን አሁን እኛ የምናስበው የሆነ አቋሙ ወዳጋደለበት ለመግባት በመፈለግ ነው ወይ የሚል አንድ ነገር አለ። ሁለተኛ ደግሞ አንዳንድ ሀሳቦች ደግሞ አሉ። አሁን አንተ ያልከውን ነገር ለምሳሌ በእግር ኳስ የማይሳተፉ በተደጋጋሚ የዓለም ዋንጫው ላይ መቅረብ እድል የሌላቸው ግን የፊፋ አባል ሀገራት የሆኑ ደግሞ አሉ። እግር ኳሳቸውን አንደኛ በጣም በቃ ከፍ ማድረግም የማይችሉ ወይም እዛ ላይ የማይሰሩ ወይንም ቢሰሩም ወይንም ለፈቅ የማይለላቸው አሉ። እና እነሱ የኛ ኢንትረስት የሚኖረው የትኛው ጋር ነው ብለው የራሳቸውን ሂሳብ ያሰላሉ። እግር ኳስ የደጋፊዎቹም ሆነ የነጋዴዎቹም ሆነ ምን አገባኝ አያሳስበንም የሚል ሀሳብ ሊኖራቸው ይችላል የሚል አስተያየትም ይኖራል። ይህም ይጠረጠራል ልፈልጌ ነው። እንግዲህ ወደ የትኛው እንደሚወድቅ አናውቅም። የካፍም ጉዳይ ቢሆን ግን በኮንካካፍ በኩል በዩኤፋ በኩል እንደዚህ የተቃውሞ ድምጾች በጣም አሁን ይኸውልሽ ምንድነው መሰለሽ አሁን የነ ካፍ ነገር ወይም የነ ደቡብ አሜሪካ ነገር ወዴት ያዘማል የሚለውን መጠበቅ ከሆነ እኔ እንደዛ ነው ብዬ አላምንም። ከሆነም ግን ስህተት ነው። ከሁለቱ በደንብ ባላሰብሽበት ሀሳብ መበላት ማለት ነው የሚመጣው። እኔ ይሻላል ብዬ ይሆናል ብዬ የምገምተው ከዝምታቸው ጀርባ ያለው ምክንያት የሚመስለኝ ሁለቱም ተሟጋቾች የአውሮፓ እግር ኳስ ማህበር እና ፊፋ በዋናነት ገነው የወጡት ሁለቱ ስለሆኑ ባላቋም ሆነው ማለት ነው እነ ካፍን ለመደለል ጥረት ያደርጋሉ። እነ ኤዥያ ምናምንን ለመደለል ጥረት ያደርጋሉ። በእኔ ወገን ተሰለፍ የሚል ማለት ነው። በእኔ ወገን ከተሰለፍክ እንደዚህ ይሆንልሃል፣ በእኔ ወገን ከተሰለፍክ እንደዚህ ይደረግልሃል፣ በእኔ ወገን ከተሰለፍክ እንደዚህ ይደረግልሃል። ሎቢንግ ማለት ነው። በዚህኛውም ፊፋ ይመጣና በእኔ ወገን ከተሰለፍክ ይሄ ነው፣ በእኔ ወገን ከተሰለፍክ ይሄ ነው፣ በእኔ ወገን ከተሰለፍክ ይሄ ነው። በዚህ የሚናውዙ ነው የሚመስለኝ እኔ። የአውሮፓ እግር ኳስ ማህበርም ብቻውን በነገራችን ላይ ብቻውንም ቢቃወም ጉልበት ያለው እሱ ነው። ኃይሌ ገብረስላሴ ከዚህ በፊት ሲናገር የነበረውን የአትሌቲክስ ጉዳይ ወደ እግር ኳስ መንዝሮ ማሰብ ብቻ ይበቃል። ሳምሪ አውሮፓዊ ተወዳዳሪ የሚያሸንፈው ውድድር ፍላጎቱ ከፍ ያለ ነው። ስፖንሰሩ ብዙ ነው። ለምን ብቲ የአውሮፓ ገበያ ጉልበተኛ ገበያ ነው። የአውሮፓ ገበያ ዶሚኔት ያደርጋል። የአውሮፓውያን ፐርቼዚንግ ፓወር ወይም የመግዛት አቅም የላቀ ነው። አሁን ያለው እውነት ይሄ ነው። አፍሪካውያን ደግሞ ያሸንፋሉ። እነሱ ብቻ የሚያሸንፉበት ውድድር ይታጠፍ፣ ምንም እነሱ ናቸው ኬንያ፣ ኢትዮጵያ፣ ዩጋንዳ ብቻ ሆነ ምናምን ይሉና ያንን ለማሳሳት ወይም ደግሞ እንዲህ ያለ ውድድር ከእንደነዚህ ያሉ ትልቅ ኢቨንቶች እንዲወጣ ምናምን ሲባል ገበያውን የሚያሸንፍ ውድድር መሆኑ እየቀረ ነው ብለው ስለሚያምኑ ነው። ለዛ ነው አንዳንድ ጊዜ የሆነ እንግሊዛዊ 10,000 ሲያሸንፍ እና ኃይሌ ደስ ይላቸዋል እኮ ኢትዮጵያ ስለተሸነፈች እኮ አይደለም፣ ውድድሩ በህይወት እንዲቆይ ያግዛል ስለሚባል። አንድ የሆነ ሀገር ተወዳዳሪ በእግር ኳስም በሩጫ ውድድር ላይ ውጤቱ 3ኛና 4ኛ ሆኖ ቀነኒሳ በቀለ ደግሞ እያሸነፈም ሪከርድም እየሰበረም በአንድ ውድድር ላይ 2-3 ሜዳሊያዎችን እየወሰደም በሀገር አቋራጭም በትራክም ጀግና ሆኖ የቀነኒሳ ዲል እና የዛ አውሮፓዊ ዲል ከአንድ ካምፓኒ ጋር ይለያያል። የቀነኒሳ ሀገር ሰዎች አይገዙም የሚል ካልኩሌሽን ስላላቸው ነው እኮ ካምፓኒዎቹ፣ ሌላ እኮ አይደለም። በአንተ ስም ብዙ አልሸጥም፣ በሱ ስም ብዙ እሸጣለሁ ነው፣ ሌላ ነገር የለውም። አውሮፓውያን ይሄንኑ በአትሌቲክስ በተደጋጋሚ የሚነገረውን ነገር ወደ እግር ኳሱን ብታመጪው ተመሳሳይ ነው እንበል። በቃሽ አሁን እንበል ኮንካካፍም ወደ አውሮፓ እግር ኳስ ማህበር ዘንበል ያለ አቋም ነው ያለው። ሁለቱ ወጡ። አፍሪካ ደገፈች፣ እነ ብራዚል ያሉበትም እነ አርጀንቲና ያሉበትም ደቡብ አሜሪካም ደገፈች።
ኤዥያም ትደግፍ የራሷ ጉዳይ ችግር የለም። እውነት ዓለም ዋንጫው ሳቢ ይሆናል ብላችሁ ታስባላችሁ? ገበያ ሳቢ እነዚህ ስፖንሰሮች፣ ብሮድካስቲንግ ካምፓኒስ፣ ቴሌቪዥኖች ማለት ነው እነሱ ሁሉ በዓለም ዋንጫው ዙሪያ የሚኖራቸው ፍላጎት ያ ይሆናል ለየትኛው ገበያ ብለው አሁን ይሰራ የሚባለውን ገንዘብ እየሰራ ሊቀጥል አይችልም የዓለም ዋንጫው ብዬ ነው የማስበው እኔ። አይ አይመጣውም እንደዛ ሊሆን አይችልም። ደግሞ የአውሮፓ እግር ኳስ በጥራትም ብታየው በተፎካካሪነት ስሜትም ብታየው በጣም በጣም የተለወጠና ያደገ ነው። ብዙ ጥያቄዎች ሊነሱ ይችላሉ። አሁን የአውሮፓ እግር ኳስ ማህበር ፊፋ ይህንን ሀሳብ የሚተገበር ከሆነ ከውድድሩ ወጣለሁ የሚል በጣም ጠበቅ ያለ አቋም ሲይዝ ከውድድሩ ከወጣስ በኋላ የሚቀረው የውድድር የዓለም ዋንጫ ተብሎስ በትክክል መጠራትስ መታየትስ አለበት ወይ የሚልም ጥያቄ ሊያስነሳ ይችላል። አሁን የአውሮፓ ሀገራት በዚህ በዓለም ዋንጫው ላይ ያላቸው ስም እንደዚሁም ደግሞ ስኬት በጣም በጣም ከፍ ያለ እንደሆነ ሁላችንም የምናስታውሰው ነው። በእርግጥ ከፊፋ አባል ሀገራት 1/4ኛውን ቦታ የሚወስዱት የአውሮፓ ሀገራት ቢሆኑም ግን በውድድሩ ላይ ያላቸው ደግሞ ተሳትፎና ውጤት በጣም ከፍ ያለ ነው። ለምሳሌ በዚህኛው የዓለም ዋንጫ ላይ በአሁኑ በ2026 በተጠናቀቀው የዓለም ዋንጫው ላይ ወደ ሩብ ፍጻሜ ከገቡት 8 ሀገራት መካከል 6ቱ የአውሮፓ ሀገራት ናቸው። ይህንን አስበው፣ ዋንጫ የወሰደችው ስፔንን ጨምሮ ማለት ነው። ከ8ቱ 6ቱ የአውሮፓ ሀገራት ናቸው ማለት ምን ያክል ዶሚኔት እያደረጉት እንደሆነ ፉክክሩን የሚያሳይ ነው። ይሄ አንድ የሚታይ ነገር ነው። በባለፉት በ2022ም በ2018 የዓለም ዋንጫዎችም ላይ ከ6ቱ ከቀሩት በመጨረሻ 6 ላይ ከቀሩት ተፎካካሪዎች 5ቱ የአውሮፓ ሀገራት ናቸው እና በየጊዜው ስታየው የአውሮፓ ሀገራት የሚኖራቸው የበላይነት በጣም ከፍ ያለ ነው። እንደገና እስከዛሬ ድረስ በተደረጉት 23 የዓለም ዋንጫዎች ላይ 13ቱን ያሸነፉት የአውሮፓ ሀገራት ናቸው። ትላንትና ስንል እንደነበረው ቀሪ 10ሩን ነው ደግሞ የሳውዝ አሜሪካ ተሳታፊ ሀገራት 10 ዋንጫዎችን አሸንፈዋል በዓለም ዋንጫው ላይ ማለት ነው። አሁን እነዚህ ቁጥሮች የሚነግሩን የአውሮፓ ሀገራት ምን ያክል በዓለም ዋንጫው ላይ ዶሚኔት እያደረጉ እንደሆነ ነው። እንደገና ዶሚኔት ማድረግም ብቻም ሳይሆን የእግር ኳስ እድገታቸውን ፉክክሩን ሳቢ በማድረግ ረገድም ተወዳጅነትን በማትረፍ ረገድም በጣም ከፍ ያለ አስተዋጽኦ እንደሚኖራቸው ነው። ለማንኛውም ግን በአውሮፓ እግር ኳስ ማህበር በኩል በጣም ጠበቅ ያለ አቋም ነው የተያዘው። ግን በሌሎች ሀገራትም ለምሳሌ በእንግሊዝም በኩል አስተያየቶች ሲሰጡ ነበረ። ልክ የአውሮፓ እግር ኳስ ማህበር የሚወስደውን ማንኛውንም አይነት እርምጃም የሆነ ውሳኔ ነው የምንከተለው፣ የአውሮፓ እግር ኳስ ማህበርን እንደግፋለን የሚል አስተያየት የተሰጠበት ነው። ሀገራትም ደግሞ በመሪዎቻቸው አማካኝነት በፖለቲካ መሪዎቻቸው አማካኝነት በእግር ኳስ ፌዴሬሽን መሪዎችን ብቻም ሳይሆን በቃ በሀገራት በመሪዎቻቸው አማካኝነት የየራሳቸውን አስተያየት እየሰጡ ነው። ሊጎችም አሁን ፕሪሚየር ሊጉ እቃወማለሁ ብሏል። የእንግሊዝ ፕሪሚየር ሊግ እና በየአቅጣጫው በጣም ከፍ ያለ ተቃውሞ ነው እየተሰማ የሚገኝ። እንግዲህ በዚህ መሀል ደግሞ እንደገና አሁን ከ19-20 ደቂቃ በፊት የፊፋ ሰዎች ደግሞ ኖበዲ ሴሊንግ ፉትቦል፣ ማንም እግር ኳስን እየሸጠ አይደለም፣ ፕላኑ ይቀጥላል የሚል ነገርን ደግሞ ይዘዋል። ብቻ ሚዲያውም አሁን ጂያኒ ኢንፋንቲኖ ላይ በጣም ከፍተኛ የሆነ ጫናን እያሳደረ ነው የሚገኘው። አይ ቲንክ የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ የአሜሪካ ለሁባይነት ልባቸውን ሳያደነድ ነው የቀረ አይመስለኝም። በደንብ ያስታውቃል እኮ። እንደውም እኮ አንድ የተባለው ነገር ይሄ የዓለም ዋንጫው የሚሸጥ ከሆነ ከሚገዙት ካምፓኒዎች መካከል በመጀመሪያ ደረጃ ላይ የሚቀመጠው ካምፓኒ የትራምፕ ሚስት ወንድም የሚመራው ካምፓኒ ነው እና በቃ አሁን ሁኔታውን ስታየው ከምን ጋር የተያያዘ እንደሆነ በደንብ ነው የሚያስታውቀው። ትላንትናም እንደዚሁም ዛሬም የሚወጡት መረጃዎች የሚያሳዩት የአሜሪካ ካምፓኒዎችን የበለጠ ተጠቃሚ ለማድረግ ራሳቸው ኢንፋንቲኖም ደግሞ ከገንዘብ ጋር በተያያዘ የሚኖራቸው ጥቅም የበለጠ ከፍ እንዲል የሚያደርግ ነው ተብሏል። ትሪቪያ ኢተርናል የሚባል እንግዲህ ካምፓኒ ነው የተባለው እና ያ በዚህ በኢንቨስትመንት ግሩፕ ነው እና በዛ አማካኝነት ነው እንግዲህ አንድ ገዢ
ወይንም ደግሞ ስቴክሆልደር ይሆናል ተብሎ የሚጠበቀውና እንዲህ አይነት ትስስሮች አሉ። በትራምፕና በኢንፋንቲኖ መካከል ያለው በጣም ጠበቅ ያለ ቅርርብ፣ ጠበቅ ያለ ወዳጅነት የዓለም እግር ኳስ ላይ ምን ያክል ጥላውን እያጠላና እጁን እያስገባ እንደሆነ አይነት ነገር ነው። በነገራችን ላይ በደንብ ያፍታታ ነውና የመነዘር ነው እንሂድ ካለን ለምሳሌ አሁን ከቲክቶክ ሼር ካለ የለን በስተቀረ እንደዚህ እናደርጋለን የሚሉት አይነት ነገር አላቸው ዶናልድ ትራምፕ። አሜሪካም እንደዛ አላት። የቲክቶክ ይሄን ያህል ፐርሰንት የኔ መሆን አለበት አሜሪካ ውስጥ ፋንክሽናል እንዲሆን እንደዚህ ይሄንን ነገር ለእኛም ሽጡልን፣ እኛም መግባት አለብን እዚህ ቢዝነስ ውስጥ ይሄ እንደዚህ ነው የሚሉት ነገር አላቸው። አሁን እግር ኳስን ሲያዩት ኢትስ ሶ ፖፑላር እና ኢትስ ጉድ ሶርስ ኦፍ ሜኪንግ መኒ ነው። ያ አይተውታል ይሄንን የቢዝነስ ሳይዱን። ስለዚህ ይሄንን ለምን ስቴኩን እንደዚህ አሁን ምናምን የሚለው ነገር የመጣው ከዛ ነው። ስለዚህ መልሰው ራሳቸው ገዢ ይሆናሉ። ከዛ በኋላ ያው ሞሮፍ እነሱ በሚፈልጉት መንገድ ይዘውሩትና በእግር ኳስ አብዛኛውን ጥቅም ወደ ራስ የመውሰድ ነገር ይኖራል ነው። አሁን እነዚህ ጂያኒ ኢንፋንቲኖ የሚደልሉት ዓለምን እየደለሉ ያሉት በምንድን ነው? በዋናነት የለም የሚገዙት ሰዎች እኮ የሚኖራቸው ሼር በጣም ትንሽ ነው፣ የመወሰን አቅም አይኖራቸውም። ስለዚህ ውሳኔውን በዋናነት እኛ ራሳችን እየወሰነን ነው የምንቀጥለው። ብቻ እነሱ ገዝተው በመግባታቸው ጠቀም ያለ ገንዘብ ይሰራል፣ ያ መልሶ እግር ኳስን ለማሳደግ ይውላል ነው ብዙ ጊዜ የሚነገርሽ የሚገኘው ነገር ነው። ምን ይወስዳሉ የሚለውን እኮ አያብራሩልሽም። ገብቶሻል? እነዛን ሰዎች እንደ ደግ ብቻ እንድታያቸው ያን ያህል ብር ይዘው እንደሚመጡ ምናምን ብቻ ሳይሆን ያን ያህል ብር ይዞ የሚመጣ ነጋዴ ምን ያህል ብር ይዞ እንደሚወጣ እያሰበ ነው የሚመጣው። እዛ ውስጥ ብር ይዞ ለመውጣት በሚደረገው ጥረት ውስጥ የእግር ኳስን ቫሊዩ የሚነካ ነገር አይጠፋውም ነውና አውሮፓ እግር ኳስ ማህበር ደግሞ የሚሉት። ለማንኛውም የፊፋን ያሁን መልስ ስንናገር የሰማችሁ ያላችሁት ነገር እንግዲህ በሚዲያዎች ምናምን በተለይ በአውሮፓ ሚዲያዎች የተዛባ መረጃ እየተነገረ ነው። እኛ ያላልነውንና የእኛ መነሻ ያልሆነውን ነገር የእያንዳንዳውን ሰው ፊድባክ እናከብራለን፣ ስጋታችሁንም እንደዚሁ እናከብራለን። በህዝብ በአደባባይ የሚነገረውን ነገር ግን ልናረጋገጥላችሁ የምንወደው ነገር የእኛ ቁርጠኝነት አሁንም ባለበት ነው። ግን በአንድ ነገር እናምናለን፣ ክፍት በሆነና ዲሞክራሲያዊ በሆነ ምክክር እናምናለን ይላል የፊፋ መግለጫ። ስለዚህ በእቅዳችን መሰረት እንቀጥላለን። አሁንም የመመካከሩ ሂደት፣ የመነጋገሩ የመወያየቱ ሂደት ይቀጥላል። እያንዳንዱ ሜምበር አሶሲዬሽን የኢትዮጵያን ጨምሮ ማለት ነው ሃዝ አቢሊቲ ቱ ኤክስፕሬስ ኢትስ ቮት። ማንም ላይ ጫና ማሳደር አይችልም። እያንዳንዱ አባል ሀገር የራሱን ድምፅ በነጻነት የራሱን ሀሳብ ቤዝዶን ፋክት ላይ መስጠት መቻል አለበት። ማንም እግር ኳስን እየሸጠ አይደለም። ፊፋ ይሄንን ነገር መቼም ቢሆን አያደርገውም ነው እና ሌላ ስም ፈልጉ እያለች ነው ፊፋ። እግር ኳስን ሸጣ አትበሉኝ። ወደ ዝውውር እንሂድ፣ እንመለስበታለን። ከፈለግሽ ፊፋ ፖይንት ላይ የተወሰኑ ነጥቦችን እናነሳለን። እሺ፣ ዝውውር ማንቸስተር ዩናይትድ ማንቸስተር ዩናይትድ ላይ ዝውውሮች እየተሰሙ ነው የሚገኘው። ግን አንድ በጣም ዛሬ ጠዋት ላይ የተሰማው ትናንትና ማታም በተወሰነ ደረጃ መረጃዎች ሲወጡበት የነበረው ጉዳይ ዩናይትድ የሊዩስ ሃልን ከኒውካስትል ዩናይትድ ለማስፈረም በቃ ትልቅ ዝግጅት አድርጓል እና ያንን ዝግጅቱን ደግሞ ለኒውካስትል ዩናይትድ ሊያቀርብ ነው የሚሉ መረጃዎች እየወጡ ነው። 60 ሚሊዮን ነው በጊዜ እንኳን ለቀቁ ነው የሚል። ዩናይትድም ይህንን ለመጠቀም አስቧል ነው የተባለው። አሁን በኒውካስትል ዩናይትድ ቤት ያለው አለመረጋጋት ይህንን እንዲጠቀምበት የበለጠ ይገፋፈዋል። ልክ የኤዲ ሃው መውጣት ከተሰማ በኋላ በእርግጥ ሊዩስ ሃል ላይ ዩናይትድ ቀደም ብሎን ፍላጎት እንደነበረው ይታወቃል። ግን ይሄኛው አለመረጋጋት ሲፈጠር ደግሞ የተገኘውን አጋጣሚ ለመጠቀም ትልቅ ጥረት አድርጓል የሚሉ መረጃዎች እየወጡ ይገኛሉ። ሊዩስ ሃል 21 ዓመቱ ነው። በጣም ትልቅ የእግር ኳስ ህይወት ወደፊት እንደሚጠብቀው የተተነበየለት ጎበዝ ተጫዋች ነው። ግን ማንቸስተር ዩናይትድ ትንሽ የሚዘናጋ ከሆነ ጉዳዩን ጠበቅ አድርጎ ማይዝ ከሆነ ቼልሲ ልጁን ላፍ ሊያደርገው ይችላል የሚሉ መረጃዎችም አብረው እየወጡ። እሺ በቃ እንደዛ አሁን ማሳመሪያ ነው እኮ መጣ። አረታው
አይ ፊፋ ላይ ብለሻል ቻዩ ግን እሺ በእያንዳንዱ ነገር እሺ ግን ይሄኛው ነገር በጣም አሁን ዛሬ ትኩረት ወስዶ እያየሁት ነበር። ያው ማንቸስተር ዩናይትድ በተለይ የሉክ ሾው ምትክ ይሆንልኛል ብሎ የሚያስበው ተጫዋች ነው። አሁን የሉክ ሾው ባለፈው የውድድር ዓመት የሰጠው አገልግሎት እንዳለ ሆኖ ያንን በዚህኛው የውድድር ዓመት ይደግማል ብሎ ለመተማመን ትንሽ መቸገር ይኖራል። አንደኛ ከውድድሮቹ ስፋት አንጻር፣ ሁለተኛ ደግሞ ሉክ ሾውም እድሜው እየገፋ ከመምጣቱ አንጻር የሆነ ተጫዋች ያስፈልጋል እዛ ቦታ ላይ እንደ ሊዩስ ሃል ያሉ በጣም ወጣት ተጫዋቾች የሚገኙ ከሆነ አሁን ምን አይነት ችሎታ እንዳላቸው እያሳዩ ያሉ ተጫዋቾች መካከል አንደኛው ነው። ግን ደግሞ የበለጠ እድገት የሚያሳይ እድሜውም ገና ስለሆነ የበለጠ ረጅም ጊዜ ማንቸስተር ዩናይትድን የማገልገል እድል ያለውን ተጫዋች ማስፈረም ለዩናይትድ በጣም ትልቅ ጥቅም ይሰጣል ተብሎ ነው የሚጠበቀው። አሪፉ ነገር ሉዊስ ሃልም ማንቸስተር ዩናይትድን የመቀላቀል ትልቅ ፍላጎት አለው ተብሎ ይገለጻል በተደጋጋሚ እና ዩናይትድ አሁን በኒውካስትል ቤት የተፈጠረውን ሁኔታ የበለጠ ለመጠቀም ጥረት እያደረገ ይገኛል ተብሏል። በነገራችን ላይ ለማንቸስተር ዩናይትድ ከሚያስጎመዡ ዝውውሮች መካከል አንደኛው ትንሽ ሳምንታት ቀደም ብሎም ስንናገር እንደነበረው የሉዊስ ሃል ማንቸስተር ዩናይትድን መቀላቀል ነው። ያ ቦታ ተተኪ ሰው ይፈልጋል። ያ ቦታ ጎበዝ ተተኪ ሰው ማግኘት አለበት። ያ ቦታ የሚፈልገው ጎበዝ ተተኪ እና ለረጅም ጊዜ የሚያገለግል ሰው ነው ካልን ከሉዊስ ሃል የተሻለ ኦፕሽን ለጊዜው የለም። ሉዊስ ሃል ለኒውካስል ዩናይትድ እየሰጠ ያለውን አገልግሎት ላስተዋለ ሉዊስ ሃል የዕድሜውን ገናነት ግን ከዕድሜው በላይ ቦታውን በመረዳት የሚሰጠውን ውጤታማ የሆነ አገልግሎት ለተረዳ የዚህ ልጅ ማንቸስተር ዩናይትድን መቀላቀል ለማንቸስተር ዩናይትድ ምን ትርጉም እንዳለው ለማወቅ አይከብደው። ሉክ ሻው መጥፎ ተጫዋች አይደለም። በሉክ ሻው ላይ መተማመን ግን አትችል። እንዳምናው ሊቀናው ይችላል። ሁሉም ጨዋታዎች ላይ ሊሳተፍ እንደ ካቻምናው ሊሆን ይችላል። መልኩን ጭምር የምንረሳው ሉክ ሻው እንደዛ ነው። ይቆጨዋል። እሱም መከፋቱን ይገልጻል በግልጽ። ነገር ግን ደግሞ አልሆነም። በሱ ቸልተኝነት አይደለም፣ ከሱም ቁጥጥር ውጭ በሆነ መንገድ በተደጋጋሚ የጉዳት አጋጣሚዎች ይፈጠራሉ። እነዛም የሚፈጠሩት ጉዳቶች ከሜዳ ውጪ ያረቁታል። ስለዚህ ሰዎችን እዛ ቦታ ላይ እያፈራረቀ ለመጠቀም ማንቸስተር ዩናይትድ ተገዷል። ይህ አንደኛው ምክንያት። ሁለተኛው ምክንያት 2026/27 ማለትም መጪው የውድድር ዓመትም ላይ 20 ቀን ነው የቀረው። ሉክ ሻው ምንም አይጎዳ፣ እግዚአብሔር ይጠብቀው እንበል። እድሜው ግን 30 ምናምን ደርሷል። አሁንም ተተኪ ይፈልጋል ማለት ነው። መጎዳት ትዝታ ነው፣ ከዚህ በኋላ አይጎዳም ብንል እንኳን ይሄ ልጅ የበለጠ ማቹር እያደረገ ሳይሆን የበለጠ እያቃተው ነው የሚመጣው። እድሜ እየገፋ ስለሚመጣ ማለት ነው። 30ዎች ውስጥ ተገብቷል። ያ ቦታ የሚፈልገውን ፍጥነት በዛው መጠን ዴሊቨር እያደረገ መሄድ ሊቸገር ይችላል። ስለዚህ የማንቸስተር ዩናይትድ መሀል ክፍልን የፊት መስመርን ምናምን ማጠናከር ልክም ተገቢም ሆኖ እንደ አንገብጋቢ ችግር ሊታይ የሚገባው በቅደም ተከተል ከሆነ ሚድፊልዱ አንደኛ ነው፣ ትኩረት ተሰጥቶታል። ግን ከዛ በኋላ የሉክ ሻው ቦታ ነው ብዬ ነው ማምነው። ሌሎቹ ላይ የእንትን ጉዳይ ካልሆነ በስተቀር አማራጭ አለ። ለምሳሌ ማርከስ ራሽፎርድን ማሳመንና ማርከስ ራሽፎርድን ግራ መስመሩ ላይ በቃ እጠቀማለሁ ማለት ነው። መቼም ለማርከስ ራሽፎርድ እድል መስጠትንና እዛ ቦታ ላይ እነ ሞርጋን ሮጀርስ የሚያወጡትን አይነት ገንዘብ መክፈል ለማንቸስተር ዩናይትድ ሲሆን የምታነጻጽሪው ነገር አይደል? ወይም ወደ ሌላ አቬሬጅ የሆነ ተጫዋች ፍለጋ ፊቴሽን ታዞሪያለሽ እንጂ አጥቂውንም ቢሆን ፈርጥሞ መጥቷል። ቤንጃሚን ሼሽኮ ሜዳ ላይ ገና እናየዋለን። ግፋቢል ጆሹዋ ዚርክዚን ወይ በውሰት ሰተሽ ወይ ሸጠሽ ገንዘብ አግኝተሽ እሱ ቦታ ላይ ሌሎች አማራጭ ተጫዋቾችን ወይ እንደነ ዱሳን ቭላሆቪችን በነጻ ትወስጃለሽ፣ ወይ እንደነ ኦሌ ዋትኪንስ ከቪላ ጋር ተደራድረሽ እነዛን ተጫዋቾች ትወስጃለሽ። ሲምፕል የማይሆነው
የሉክሻው ቦታ ላይ የምታመጪው ሰው ነው። የዚህ ልጅ ማንቸስተር ዩናይትድን መቀላቀል መፈለግ ኢትስ ኤ ቢግ ብሌሲንግ ለማንቸስተር ዩናይትድ ትልቅ መታደል ነው። ግን እኔ ፈተና የለውም ብዬ ግን አላስብም። ፈተናው ምንድን ነው? ኒውካስል ዩናይትድ እውነት እሺ ይላል ወይ? እውነት እሺ ይላል? ውሰዱት ይላል? ኤዲ ሃውን ያማረረ ነገር አዲሱ አሰልጣኝ በቀላሉ ይቀበሉታል? ያው እሳቸው ከተሸጡ በኋላ ነው የሚመጣው አዲሱ አሰልጣኝ። ሌስሌ የሚባለው ሰው ከተሸጡ በኋላ ነው እየመጣ ያለ። ግን እንደመጣ ተጨማሪ ሽያጭን ያስተናግዳል። ያውም ደግሞ ሃይሊ ፕሮሚሲንግ ነው የተባለን ተጫዋች። በጣም ነው የሚያምረው ልጁ። የእውነት ለመናገር በጣም ነው የሚያምረው እና ለእኔ ለማንቸስተር ዩናይትድ ይሄንን ተጫዋች ማስፈረም በጣም 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 ትልቅ ትርጉም አለው። ለዩናይትድ ትልቅ ትርጉም ያለው የምርጡ ተጫዋች ዝውውር ብዬ ነው እማምነው። እኔ አይበቃንም? አዎ አይ በጣም አሪፍ ነው። ዩናይትድ ላይ ይሄ ትልቁ ዜና ሆኖ እየተሰማ ነው። ከዛው ጎን ለጎን ግን የቹዋሚኒም ጉዳይ አብሮ እንደተቀሰቀሰ ከዚህ በፊት ስናነሳ ነበረ በሮድሪ ሰበብ። ምክንያቱም በቃ አሁን ሪያል ማድሪድ ሮድሪን ለማስፈረም ነገሮች በሙሉ ተጠናቀዋል። ሮድሪና ሪያል ማድሪድም በፐርሰናል በሚባለው ጉዳይ ላይ ስምምነት ላይ ደርሰዋል እና በቃ ከማንሲቲ ጋር ያለውን ነገር መጨረስ ብቻ ነው የሚጠበቀው ተብሏል። እንደገና ማንቸስተር ሲቲ እና ሪያል ማድሪድ ፋብሪዚዮ ሮማኖ ራሱ ባወጣው መረጃ በቃል ድርድር እያደረጉ ነው። በቃ እኮ በመገበያየት ዙሪያ ድርድር ካደረገ ማንቸስተር ሲቲ የመሸጥ ሀሳብ አለው ማለት ነው። ከፈለጋችሁ ለነገ አንድ ፕሮግራም መስራት እንችላለን። ሮድሪን በማቆየቱ ሲቲ ምንድን ነው የሚጠቀመው? እውነት ሮድሪንና ኤሊየት አንደርሰንን እንዴት አንድ ላይ መጠቀም ይቻላል? ኤሊየት አንደርሰንን ሲገዙ ሲቲዎች እየነገሩን አልነበረም ወይ ሮድሪ ጊዜ እንደሌለው? አሁን ደግሞ የአዩብ ቡዋዲ ጉዳይ ድጋሜ መቀስቀስ፣ እንደውም በቃ ማንቸስተር ሲቲ ፋይናላይዝ እያደረገ ነው የሚባለው ዜና መውጣትም። ስለዚህ ሮድሪ ሪያል ማድሪድን የሚቀላቀል ከሆነ ማንቸስተር ዩናይትድ ህልሙን ሊኖር ነው ማለት ነው። ሹዋሚኒን ማስፈረም ህልሙ ነው ይላል ፋብሪዚዮ ሮማኖ በተደጋጋሚ። ስለዚህ የኦሬሊየን ቹዋሚኒ ወደ ኦልትራፎርድ የሚሄድ ከሆነ እኛን ነው ማየት ስትመጪ እሱ ብሎት ማለት ነው። በጣም እነዚህ አሁን ሁለቱ ዝውውሮች የሚሳኩ ከሆነ ለዩናይትድ በጣም በጣም ጥሩ የዝውውር ጊዜ ያሳለፈ ማንቸስተር ዩናይትድ እና የሚቀጥለው የውድድር ዓመትንም ደግሞ በተሻለ መንገድ በጣም ውጤታማ ሆኖ ያሳልፈዋል ብለህ እንድታስብ የሚያደርግ ነው። በጣም እናመሰግናለን አድማጮቻችን። በያላችሁበት ሆናችሁ ፕሮግራማችንን እያደመጣችሁ ስለሆነ አሁንም መልካም ቀን እንዲሆንላችሁ እንመኛለን።